ገነት ንጋቱ ከወለደች እኛም ተስፋ አለን። 50 ዓመት የመዳም ቅመሞች ጠንክራችሁ ስሩ። ነገ ጧት እኛም እንወልዳለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ በሶሻል ሚዲያ ዞር ዞር ሲል ያየሁትኝ ነው። ይሄን ነገር ደግሞ አብዛኞቻችን በየማንኛውም ሶሻል ሚዲያ አይተነው ሊሆን ይችላል። በዚህ አጋጣሚ አረብ ሀገር ያለን ሴቶች ማለት ነው። አረብ ሀገር ያለን ሴቶች እና ኢትዮጵያ ያለች ሴት አንድ አለመሆኗን ራሳችን ወይም ራስሽ ማረጋገጥ አለብሽ። ኢትዮጵያ ያለሽ ጉልበትሽ እና አረብ ሀገር ሆነሽ ያለ ጉልበትሽ አንድ አይነት ነው ወይ? ፊዚካልሽ አንድ አይነት ነው ወይ? ውበትሽ አንድ አይነት ነው ወይ? አስተሳሰብሽ አንድ አይነት ነው ወይ? ይህንን ማሰብ አለባችሁ ማለት ነው። ገነት ንጋቱ 50 ዓመት ሞላት ወለደኝ። አረብ ሀገር ያለን ሴቶች ደግሞ ጠንክረን መስራት አለብን። ነገ ጧት በ40 ዓመትም ገባን በ30 ዓመትም ገባን እንወልዳለን። እረ ይህንን ነገር አታስቡት። በእውነት ነው የምላችሁ። በአሁን ሰዓት ማለት ነው ፈጣሪ በእርግጥ ልጅን ሰጪውም ነሹም ፈጣሪ ነው። ነገር ግን አንዲት ሴት በ50 ዓመቷ ወለደች ተብሎ እኛ ጠንክረሽ ስሪ እስከ 20 ዓመት ልትሰሪ ነው እስከ 45 ዓመት እስከሚሞላሽ ወይም ደግሞ 50 ዓመት እስከሚሞላሽ ድረስ ልትሰሪ ነው። በአሁን ሰዓት 30 ዓመት እንኳን ሞልቷቸው ማለት ነው ልጅ ያላገኙ ሴቶች አሉ ማለት ነው። ለምን? በአረብ ሀገር ማለት ነው። አረብ ሀገር ማለት በቃ ልጅነት ማንነታችንን ማለት ነው። ማንነታችንን ጥርግ አድርጎ የሚወስድ ማለት ነው። ሳናስበው ማለት ነው። ምክንያቱም ኢትዮጵያ ውስጥ ሆነሽ ኢትዮጵያ ማለት ነው እንኳን ምግቡ አየሩ ማለት ነው ተስማሚ ነው። አየሩ ራሱ ማለት ነው ንጥረ ነገር ነው በሁሉም ነገር ማለት ነው። ጠዋት አይናችንን እየጨመቅን ተነስተን መጥረጊያ የሰው ቤት ነው የምንኖረው ማለት ነው። ምክንያቱም ሰላማዊ እንቅልፍ የለንም በስነ ስርዓት የሆነ ነገር አናገኝም። አየር አናገኝም ሰላማዊ ነገር አናገኝም። በእውነት ነው የምላችሁ። እና አረብ ሀገር ያለች ሴት ጠንክረሽ ስሪ ከአሁን በኋላ ተስፋ አለሽ ምናምን ከቻላችሁ ከቻልን ማለት ነው። በእውነት በአሁን ሰዓት አይታችሁ ከሆነ ከዚህ በፊት ማለት ነው ከዚህ በፊት የተሰደዱ ሴቶች እና አሁን ላይ የተሰደዱ ሴቶች አንድ አይነት አይደለንም ማለት ነው። ምክንያቱም በፊት የተሰደድን ሰዎች ማለት ከ10 ዓመት በፊት የተሰደድን ስለ ዋይፋይን ወይም ደግሞ ስለ ቲክቶክ አሁን ነው የመጣው ይኸው ሽበት ነው ሌላ ምንም አይነት ትርፍ የለውም ማለት ነው። እና ውስጣችን ሰላማዊ ስላልሆነ ነው በአሁኑ ሰዓት በ30 ዓመታችን በ29 በ28 ዓመታችን ከ25 ዓመታችን ጀምረን እንደዚህ ሽበት የሚወጣብን ለምን ይመስላችኋል ማለት ነው? ሰላም ያለማግኘት ብዙ ነገር ብዙ ጭንቀት ስላለን ውስጣችን ምንም አይነት ነገር ሰላማዊ ስላልሆነ ነው። ያለ እድሜያችን ቶሎ ጥውልግ የምንለውና የምናረጀው ማለት ነው። ያም ማለት ደግሞ እንደዛ ነው። ገነት ንጋቱ በዚሁ አጋጣሚ እንኳን ደስ አለሽ። ልጅ የእግዚአብሔር ጸጋ ነው። እንደዚሁ ደግሞ ሙሉጌታ ጀዋህሬ ማለት ነው። በእውነት እኛ አንዳንድ ጊዜ ግርም ይለኛል እኮ የመክሊት እንትን ምርቃት ጊዜ ነው። በቃ በየሶሻል ሚዲያ አይታችሁ ከሆነ ገነት ንጋቱ ነፍሰ ጡር ናት። ገነት ንጋቱ ነፍሰ ጡር ናት። አብዛኞቻችን ደግሞ እንደ 50 አመቷ እኮ ነው 50 አመቷን እንዴት ነው በ50 አመት ሴት ትወልዳለች እንዴ ታረግዛለች እንዴ እያልን ነበር። እና አብርሃምና ሳራ ማለት ነው በ99 አመታቸው ነው የወለዱት ማለት ነው። እግዚአብሔር ሲሰጥ ማለት ነው በማንኛውም አይነት እድሜ ይሰጣል። ትልቅ ሰው ስለሆኑ ልጅ አይወልዱም ማለት አይደለም ማለት ነው። በአሁን ሰዓት እንደውም ምንም አይነት ሀገራችን ከሰው ሀገር የምንኖር ነን። ከሰው ሀገር የምንኖር ውስጣችን ሰላማዊ ያልሆንን ሴቶች ነን። አብዛኛው ሴት 11 አመት እስከ 15 አመት ሰው ቤት ሰርታ ልጅነቷን ጭርስ አድርጋ በቃኝ ካሁን በኋላ ሀገሬ ገብቼ መልካም ወንድ ካገኘሁኝ አግብቼ ወልጄ ልጆቼ ጋር መኖር ትዳር ቤቴን መስርቼ መኖር እችላለሁ ብላ አገሯ የገባች ሴት በአሁኑ ሰዓት ማለት ነው። ቢያንስ 75% እግዚአብሔር ልጅ ቢሰጠው 25%ቱ ልጅ እየሰጠው አይደለም። ማንኛውም በየእምነቱ ሙስሊም የሆነም ወደ ቁርአን ቦታም ሆነ ወደ ምን በቃ ወደ ሸህ ቦታም ወደ ከኦርቶዶክስ የሆነ ደግሞ ወደ ጸበል ወደ ምን ብዙ ነገር አለው። እና አብዛኛውን የማውቃቸው ሴቶች እንኳን ልጅ አግብተው ማለት ነው አግብተው ለ2 አመት ለ3 አመት ልጅ የሌላቸው ሴቶች አሉ ማለት ነው። ምክንያቱም ውስጣችን ተጎድቷል በብዙ ነገር። ኢትዮጵያ ያለ ሰው እኮ ማለት ነው በአሁን ላይ ኬሚካል ማንኛውም ነገር ኬሚካል እየገባበት ነው እንጂ ማለት ነው። በአሁን ላይ ኬሚካል እየገባበት ነው እንጂ
ምግቡ፣ አየሩ በእውነት እናቶቻችን የገጠር እናቶች ጭስ ይሞቃሉ፣ ራሳቸውን ይጠብቃሉ። በእውነት እህል ተፈጭቶ ነበረ እህል የሚበላው በፊት በወፍጮ በእጃቸው ማለት ነው። አሁን አሁን ያው እርሻ ላይም ማዳበሪያ ከብቶችም ማዳበሪያ እየበሉ ምናምን እንደዛ ነገር አለው እና ሰው በአሁን ሰዓት እንደ በፊቱ አይደለም እና ብቻ ኢትዮጵያ አየራችን ብቻ ማለት ነው ውሃችን አየራችን ብቻ እራሱ ውስጣችን ድፍን ነው እንደሆነ የሚያደርገው እና እስኪ የዛሬ በቃ 3 አመትም ሆኗችሁ ሊሆን ይችላል ከመጣችሁ ወይም 10 አመት ሆኗችሁ ሊሆን ይችላል ስደት ከመጣችሁ እና እስኪ የበፊታችሁ ማንነት ምን አይነት ነበር? ፎቶ በዛን ሰዓት ኑሯችሁ ከሆነ ወይም ራሳችሁን ማለት ነው በዛን ሰዓት ምን አይነት ሰዎች ነበራችሁ? አሁን ላይ ምን ላይ ነው ያላችሁት? ይህንን ማሰብ አለብን እና ከቻላችሁ አሁን የመጣችሁ ካላችሁ 2 አመት 3 አመት 4 አመት የሰራችሁ ካላችሁ ቶሎ ብላችሁ ሀገራችሁ ገብታችሁ አግብታችሁ ውለዱ ማለት ነው። ሲጀመር ምንም አይነት እዚህ ሀገር ምንም አይነት የአረብ ሀገር ምንም አይነት ጥቅም የለውም። ትርፍ ማንነታችንን ልጅነታችንን ውበታችንን እድሜያችንን ሁሉን ነገር ነው የሚበላው እና 10 አመት 11 አመት 13 ዝም ብለህ 20 አመትም የሚኖር ሰው አለ ማለት ነው። የኖረ ሰው አለ እና ምንም አይነት ትርፍ የለውም። ትርፉ ድካም ብቻ ነው እና በግን በልጅነታችን አገራችሁ ገብታችሁ ውለዱ ባይ ነኝ ማለት ነው። እኔ እንኳን እግዚአብሔር ይመስገን ያኔ ከአሁን በኋላ ያለውን አላውቅም። ከአሁን በኋላ ያለውን መድኃኒዓለም ነው የሚያውቀው እና አሁን ላይ እግዚአብሔር ይመስገን የልጅ እናት ነኝ እግዚአብሔር ሰጥቶኛል ማለት ነው። ተስፋ አለኝ ማለት ነው። ከአሁን በኋላ ያለውን ደግሞ ሰጪም ነሽም እሱ ነው ማለት ነው። ሰላም በአሁን ሰዓት እኔ ከአሁን በኋላ ልጅ አገኝ ይሆን አላገኝ ይሆን ሳይሆን በአሁን ሰዓት እኔ ያለሁበት ሁኔታ ያለኝን ልጄን እግዚአብሔር ያሳድግልኝ ቁም ነገር ያደርስልኝ። አገሬ በሰላም ገባ ወይ አገሬ ገብቼ መልካም ኑሮ ኖሮ ይሆን? ቤተሰቦቼን አገኝ ይሆን? እንደዛ የኔ አላማዬ በአሁን ሰዓት እንደዛ ብቻ ነው። ምክንያቱም እግዚአብሔር ይመስገን ልጅን እግዚአብሔር ስለሆነ የሚሰጠው እግዚአብሔር አለኝ። እግዚአብሔር ሰጥቶኛል ማለት ነው። እዚህ ላይ በቃ የፀጉሬ ሽበት በእውነት በቃ ደጋግሜ ነው የማየው በቃ ጠዋት ስነሳ ማታ ስተኛ በማንኛውም በቃ መስተያየት ባየሁ ቁጥር ፀጉሬ እንደዚህ ነው የማየው እና ያሳለፍኩትን ነገር ደግሞ ወደኋላ ዘወር ብዬ ሳየው እግዚአብሔር መልካም ነው። ምክንያቱም እኔ ያሳለፍኩት ነገር የሚያውቅ ያውቀዋል ግን እኔ እዚህ ላይ ራሴን እንትን ባልልም ማለት ነው። እንኳን መሸበት ቆሜ ራሱ መሄዴን እግዚአብሔር ይመስገን በእውነት እግዚአብሔርን አመሰግናለሁ። እዚህ ላይ አረጀሁ እያልኩኝ ነው እና ውድ ቤተሰቦቼ በዚሁ አጋጣሚ ማለት ነው እከሌ በእንደዚህ አመቷ ወለደች በጊዜ እከሌ በእንደዚህ እድሜዋ ወለደች እኔም እንደዚህ ተስፋ አለኝ ምናምን የሚባለውን ነገር ትተን ሰላም ውስጣችንን አድርገን በሰላም ሀገራችን